ሰላም ዳናዊት ነኝ። ድሮ እንዲ ነበር መጀመሪያው ወንድሜ ወደ ገደለው ግባ እሱ ተመችቶናል ብለውኝ ነው። ብቻ ላይክ እና ሰብስክራይብ አርጋችሁ መጀመሩ እንዳረሱ። አራት አደገኛ ማንንም የማይሰሙ ወንድማማቾች። የመጀመሪያው ቦቢ መርሰር ይባላል። ይሄኛው የሚታወቀው መንግስትን ባለማክበርና ፖሊሶችን በማሳቃየት ነው። በተደጋጋሚ እስር ቤት ገብቷል። ሁለተኛው ደግሞ ጄሪ የሚባል ሲሆን መንግስትን፣ ፖሊሶችን፣ ህግንም የሚያከብር ሰው ነው። ሶስተኛውና የሁሉም ታናሽ የሆነው ጃክ ይባላል። ትንሹ ጃክ መልካም፣ ጸጥተኛና የዋህ ነው። ከሁሉም የተለየ ባህሪ ያለው አራተኛው ደግሞ ኤንጀል ይባላል። የኤንጀልን ባህሪ አይታችሁ ካልተረዳችሁት እንዲህ ነው ብዬ መነግራችሁ አይነት ሰው አይደለም። የነዚህ ሁሉ ጎረምሶች እናት ደግሞ ኤቭሊን መርሰር የምትባል ስትሆን በኃይለኝነቷ ከልጆቿ የባሰች ነች። አንድ ቀን ኤቭሊን ሱፐርማርኬት ውስጥ በነበረች ሰዓት አንድ ትንሽ ልጅ ቸኮሌት ሲሰርቅ ይዘዋለች። ልጁም በሌላ ጊዜ እንዳይሰርቅ ስትል ለባለቤቱ ፖሊስ ጥራ እያለች በውሸት እያስፈራራችሁ ነው። ኤቭሊንም እንዲህ ባለው ሁኔታ ልጁን ካስፈራራችሁ በኋላ ሁለተኛ እንዳይሰርቅ አስምላ ትለቀዋለች። ከዛም በማርኬት ውስጥ የምፈልገውን ዕቃ እየፈለገች በነበረ ሰዓት የታጠቁ ዘራፊዎች ወደዚሁ መጥተዋል። እነዚህን ሰዎች ልክ ቀደም ላይ እንደያዘችው ሕፃን ልጅ በፖሊስ አስፈራርታ የምትለቃቸው አይነት ሰዎች አይደሉም። ሌቦቹም ባለቤቱን ከገደሉት በኋላ ኤቭሊንም ስትጮህ ሰምተዋት የዛኑ ሰዓት እሷም ተገላለች። የመንደሩ ሰዎች ደግሞ ኤቭሊን መልካምና ለሰዎች ጥሩ ነገር የምታደርግ በመሆኗ ምክንያት መጨረሻዋ እንዲህ መሆኑ አሳዝኗቸዋል። አራቱ ወንድማማቾችም ልክ እንደ መንደሩ ሰው በእናታቸው ሞት ቢያዝኑም እንደ መንደሩ ሰዎች ግን ከቀበሩ በኋላ እናታቸውን ለመርሳት ፈቃደኛ አይደሉም። ምንም እንኳን ወላጅ እናታቸው ባትሆንም በዚህ ውስጥ የተሳተፉትን እያንዳንዱን ለመበቀል ወስነዋል። ትዕይንቱ ሲቀየር ግሪን እና ፋውለር የተባሉ ሁለት መርማሪዎችን እንመለከታለን። እነዚህ መርማሪዎች አራቱ ወንድማማቾችን ለማናገር ነው የመጡት። አሁን ላይ በርግጥ ማን እንደሆኑ ገዳዮቹ ማግኘት አልተቻለም። በትዕግስት ግን እንድትጠብቁን እንፈልጋለን በማለት ለነቦብ በቅርብ ቀን ውስጥ ገዳዩን እንደሚያመጡት ቃል ገብተውለታል። ወንድማማቾቹ በበኩላቸው ለፖሊሶቹ ሁሉንም ነገር እሺ ብለው ቢያልፏቸውም ገዳዮቹን የመበቀሉን እቅድ ግን አሁንም ድረስ አልተውትም። አንድ ላይም የሞተችውን እናታቸውን ለማሰብ የሷ ቤት ሄደው ሁሉም ተሰብስበው ያደሩ ሲሆን ምናልባትም ገዳዩ ማን ሊሆን ይችላል የሚለውን ምርምረን ከደረስንበት በማለት እርስ በእርሳቸው ሐሳባቸውን እየተቀያየሩ ነው። ታዲያ ወንድማማቾቹ ይህንን በሚያደርጉ ሰዓት ከነሱ መሃል ኤንጀል የተባለው እዚሁ ያደገበት ሰፈር ውስጥ የነበረች የድሮ ፍቅረኛው ጋር ይሄዳል። ይህችንም ፍቅረኛውን ወደዚሁ ቤት ይዟት መጥቶ ስለነበር በቦቢና በሱ መሃል አለመግባባት ይፈጠራል። ቦቢ እንደሚለው ከሆነ ገና እናቴ ከመሞቷ ማንንም እዚህ ቤት ማስገባት አትችልም፣ ቤቱን ማክበር አለብህ በማለት ከኤንጀል ጋር እየተጣላ ነው። ትዕይንቱ ሲቀየር ወንድማማቾቹ ድጋሚ ተስማምተው አንድ ላይ ራት መመገብ ጀምረዋል። በሚበሉ ሰዓት ሁሉም እየሳቁ እናታቸውን እያስታወሷት የነበረ ቢሆንም የውሸት ሳቅ ነው እንጂ በኤቭሊን ሞት ምክንያት ሁሉም ተጎድተዋል። በማግስቱ ወንድማማቾቹ ከዚህ ስሜት ለመውጣት ሲሉ ከልጅነታቸው ጀምሮ የሚወዱትን ጨዋታ እየተጫወቱ ነው። ከዛም እናታቸው ያስቀመጠችላቸው ውርስ ካለ ለማንስ ምን ያህል ተሰጥቶታል የሚለውን ለማወቅ ወደ እናታቸው ጠበቃ ጋር ይሄዳሉ። ጠበቃውም የውርስ ደብዳቤውን በሚከፍት ሰዓት በውስጥ የተቀመጠው ለጄሪና ለጃክ ብቻ መሆኑን ይመለከታል። የቦብና የኤንጀል የልደት ካርዳቸው ጭራሹኑ የለም። አሳዳጊ እናታችንም እንዴት አንዳችንን ከአንዳችን ለየችን በማለት ግራ እየተጋቡ ቢቆይም እንዲያውም የውርሱ ነገር በኋላ ይደርሳል በማለት ተስማምተው እናትየው ስትገደል የተመለከተ አንድ ምስክር ለመፈለግ ወደ መጠጥ ቤት መጥተዋል። በዚህ መጠጥ ቤት ውስጥ ያለው ሰው ከቦቢም ከኤቭሊንም ጋር በደንብ ይተዋወቃል። እናም ይሄ ድርጊት ሲፈጸም አንድ ሰው አይቷል፣ ይሄንንም አውቀዋለሁ በማለት ያ ሰው የሚገኝበትን አድራሻ ሰጥቷቸዋል። እነ ቦቢም ይሄንን አድራሻ እንዳገኙ ወዲያውኑ ራሳቸውን ፖሊስ አስመስለው ልጁ ጋር መጥተዋል። ለልጁም ገዳዩ ማን ነው በቦታው ላይ ነበርክ ተብሏል እያሉ በሚጠይቁት ሰዓት እሱ ሁሌም 4 ሰዓት በሚሆን ጊዜ መብራቶቹ ይጠፋሉ፣ ጨለማ በመሆኑ ምክንያት ፊታቸውን አላየውም በማለት ለነቦቢ ይነግራቸዋል። እነቦቢም የሚያወራው እውነት መሆንና ለመሆኑን ለማረጋገጥ ወደ ቦታው ላይ ሄደው እስከ ምሽት 4 ሰዓት የጠበቁ ሲሆን ልክ ልጁ እንዳለው 4 ሰዓት ሲሆን ቦታው በሙሉ መብራቶች ጠፍተው ወደ ጨለማ ይቀየራል።
በዚያን ቀን ማግስት እስካሁን አብሯቸው ለመፈለግ ፈቃደኛ ያልነበረው ጄሪ በፈለጋው ላይ ተቀላቅሏቸው እናትየው የተገደለችበት ማርኬት መጥተዋል። ለባለቤቱም በእለቱ የነበረውን የሲሲቲቪ ቀረጻ እንዲያሳያቸው በማድረግ የሰዎቹን ማንነት ለማጣራት እየሞከሩ የነበረ ሲሆን ባለቤቱም ፖሊሶች ይህንን ለረጅም ጊዜ አይተውታል፣ ግን ምንም አላገኙበትም። ፖሊሶች ሲያወሩ እንደሰማሁት ከሆነ ግን ጸጉሩ አፍሮ የሆነ አንድ ባስኬትቦል ተጫዋች ሁሉንም ነገር ያውቃል። ሄዳችሁ ወደሱ ነገሩን ብትጠይቁትም ገዳዮቹ ወዳሉበት ያደርሳቸዋል በማለት የሚያውቀውን በሙሉ ይነግራቸዋል። ትዕይንቱ ሲቀየር እነ ቦቢ ይሄንን ሰው ለማግኘት ወደ ባስኬትቦል መጫወቻ ቦታ መጥተዋል። በጊዜው ጨዋታውን በማስቆማቸው ምክንያት ከተጫዋቾቹ ጋር ሲጣሉ የነበረ ሲሆን ከደጋፊዎቹ መካከልም የተጠራጠሩትን አንድ ሰው መጠየቅ ይጀምራሉ። ምንም እንኳን በልሱቁ ያለው ሰውዬ ከዚህ ጋር ምንም ያመሳሰለው ነገር የለም፣ ግን ግምታቸው ትክክል ሆኖ ይሄን ልጅ መጠየቃቸው ጥሩ መረጃ ሰጥቷቸዋል። ያ ባለሱቁ የጠቆማቸው ሰው የዚህ ልጅ ያጎት ልጅ ነው። ስሙም ዴሚያን ይባላል። እናም ዴሚያን መምጣቱ አይቀርም፣ ትንሽ ጠብቁት በማለት በመኪናቸው ውስጥ ዴሚያን እስኪመጣ እየጠበቁት ነው። ብዙም ሳይቆይ የተባለው አይነት ምልክት ያለው ዴሚያን ወደ ቦታው ላይ ይመጣል። ዴሚያንም ወንድማማቾቹን እንዳያቸው ወዲያውኑ በአንድ ክፍል ውስጥ በመግባት ውሾችን ወደ ቦብ ላይ ለቆባቸዋል። ቦቢም በኤንጅል አማካኝነት ከውሾቹ ራሱን ማዳን የቻለ ሲሆን በመስኮት በኩል በገመድ ሲያመልጥ የነበረው ዴሚያንም ገመዱን ቆርጦበት በመሬት ላይ እንዲወድቅ አድርጎታል። ዴሚያን ከትልቅ ከፍታ ላይ በመውደቁ ምክንያት ወገቡ ክፉኛ ተጎድቷል። ለወንድማማቾቹም አምቡላንስ የሚጠሩለት ከሆነ የሚያቆም በሙሉ እንደሚናገርም ቃል ገብቷል። እነ ቦቢም ቢሆን በሱ ሐሳብ የተስማሙ ሲሆን አምቡላንስ ጠርተውለት ዴሚያን የሚጠረጥራቸውን ሰዎች በሙሉ ነግሯቸዋል። ትዕይንቱ ሲቀየር እነ ቦቢ ተጠርጣሪዎች ወዳሉበት ቦታ መጥተዋል። በካሲኖ ውስጥ የነበሩት ሁለት ሰዎችም ገና ወንድማማቾቹን እንዳዩዋቸው ያወቋቸው ሲሆን በወንድማማቾቹ ላይም ሽጉጣቸውን እየተኮሱ ከካሲኖ ወጥቶ ለማምለጥ ሞክረዋል። በተመሳሳይ መልኩ እነ ቦቢም እነዚህን ሰዎች እየተከተሏቸው የነበረ ሲሆን ለረጅም ሰዓትም በመኪና እየተከተሏቸው በሽጉጥ ሲተኳኮሱ ከቆዩ በኋላ በመጨረሻ የሁለቱን ሰዎች መኪና እንዲገለበጥ ማድረግ ችለዋል። ከዛም እነ ቦቢ የሚፈልጉትን ያህል መረጃ ከነዚህ ሰዎች ሊያገኙ ስላልቻሉ ሁለቱንም ወዲያውኑ ገለዋቸዋል። ትዕይንቱ ሲቀየር ቦቢ ቤት ውስጥ በሶፊያ አማካኝነት ቁስሉን እየታከመ ነው። መርማሪዎቹ ግሪንና ፋውለር ደግሞ እዚህ ድረስ የመጡ ሲሆን ወንድማማቾቹም ትላንት ከተገደሉት ሁለት ሰዎች ጋር ምናልባት ግንኙነት ካላቸው ለመመርመር ነው የመጡት። እነ ቦቢ ግን ከሞቱት ልጆች ጋር ጭራሽ እንደማይተዋወቁ ተናግረዋል። እነ ግሪንም እጅህ ምን ሆኖ ነው የሚደማው በማለት ቦቢን በሚጠይቁት ሰዓት ሩቢ ሲጫወት እጁ ላይ ጉዳት እንደደረሰበት ይናገራል። ምንም እንኳን ግሪንና ፋውለር ወንድማማቾቹ በዚህ ግድያ ውስጥ እጃቸው እንደሚኖርበት እርግጠኛ ቢሆኑም ምንም ማስረጃ ባለመያዛቸው ምክንያት ብቻ በነፃነት ወንድማማቾቹን ትተው ለመሄድ ተገደዋል። ይህ በእንዲህ እንዳለ በዚሁ ከተማ በሌላኛ ክፍል ላይ ቪክተር ስዊት የተባለ ኃይለኛ የጋንግስተር መሪ እንተዋወቃለን። ይህ ሰው ለሱ ከሚሰሩት ሰዎች መካከል ኢቫን በተባለው ላይ ተናዷል። የተገደለችው አንድ ተራ አሮጊት አይደለችም። በዛች አሮጊት ምክንያት ምን ያህል ችግር እየመጣብኝ እንደሆነ አታውቅም። ይመስለኛል ውርደት ምን እንደሚመስል አታውቅም። ውርደት እንዲህ ነው በማለት ኢቫንን ከሚስቱ ጋር መሬት ላይ ተደፋው ምግብ በማስበላት በሁሉም ሰው ፊት አዋርዶታል። ይበንዲ እንዳለ እነ ቦቢ ትላንት ገደሏቸውን ሰዎች መታወቂያ በመጠቀም የሰዎቹን አድራሻና ስለነሱ ተጨማሪ መረጃ ማሰባሰብ ጀምረዋል። እነ ቦቢ ይሄንን በሚያደርጉ ሰዓት ኤንጅል ደግሞ ከሶፊ ጋር ቤት ውስጥ ብቻውን የቀረ ሲሆን ስለ ጄሪም የሚገርም ዜና ይሰማል። በመጀመሪያ ጄኒ ገዳዮቹን ሲፈልጉ በነበረ ሰዓት ከነሱ ጋር አልተቀላቀለም። እነሱን የተቀላቀላቸው ወደ ሱፐርማርኬት ከሄዱበት ሰዓት ጀምሮ ነው። ከዛ በላይ ደግሞ ብዙ ጊዜ ከነሱ ተለይቶ ይሄዳል። አሁን የመጣው ሰውዬ የሚለው ነገር ደግሞ ጄሪ በዚህ ግድያ ውስጥ እጁ አለበት የሚያስብለው። ሰውየው እንደሚለው ከሆነ ጄሪ ከጋንግስተሮች ጋር ተነካክቷል። ይበንዲ እንዳለ እነ ቦቢ የሰዎቹ ቤት ከመጡ በኋላ ማለትም የተገደሉት ሰዎች ቤት ከሰዎቹ ቤት ውስጥ የነበረውን የጦር መሳሪያ፣ ካሜራ፣ የሚጠቅማቸውን ነገር በሙሉ ወስደዋል። በሌላ በኩል ኤንጅል ስለ ወንድሙ ጄሪ ነገሮችን ለማጣራት አንድ ሰው ጋር መጥቷል። ይህም ሰው ቢሆን ጄሪ ከጋንግስተሮች ጋር የሆነ ግንኙነት እንዳለው አረጋግጧል። እኔ እስከማውቀው ድረስ ጄሪ መጋዘን ነበረው። ይሄ መጋዘኑም በእነዚህ ጋንግስተሮች ሳይያዝበት አይቀርም በማለት ጄሪ ከጋንግስተሮቹ ብዙ ብር እንደተበደረና ከከተማው አብዛኛው ሰዎች ላይም ብድር እንዳለበት ጭምር ነግሮታል።
የኢንሹራንስ ገንዘቡን የሚፈልግበት ምክንያት በጣም ብዙ ነው ማለት ነው። ትዕይንቱ ሲቀየር ኤንጅል ወደ ቤት ተመልሶ ለቦቢ ስለ ጄሪ የሰማውን ነገር ይነግረዋል። እኔ እንዳጣራሁት ከሆነ የዚህ ሁሉ ነገር ቁልፍ ያለው ካውንስልማን ዳውግላስ የሚባል ሰው ጋር ነው። እናም አብረን ሄደን ዳውግላስን እናናግረው በማለት ለወንድሙ ለቦቢ ሐሳብ አቅርቦለታል። ትዕይንቱ ሲቀየር እነ ቦቢ ዳውግላስ ጋር መጥተዋል። ዳውግላስንም ከጄሪ ጋር ምን ችግር እንዳለበት ብር ያበደረው ማን እንደሆነ በሚጠይቁት ሰዓት ሰውየው በንቀት ዝም ብሏቸው ሄዳል። ከዛም እነ ቦቢ በሰውየው መኪና ላይ ጋዝ በማርከፍከፍ መኪናውን እንደሚያቃጥሉ በሚያስፈራሩት ሰዓት ከዚህ ሁሉ ነገር ጀርባ ያለው ቪክተር ስዊት ነው በማለት ያለቃውን ስም አሳልፎ ሰጥቷል። ይህ በእንዲህ እንዳለ ግሪንም ለብቻው የሲሲቲቪ ካሜራዎችን በሚፈትሽ ሰዓት የእሱ የሥራ አጋር ፋውለርም ከሞተችው ከኤቭሊን ጋር አንድ ላይ እንደተገናኘ ይመለከታል። የሚገርመው ነገር ፋውለር እስከዛሬ ድረስ ኤቭሊንን እንደሚያውቃት አንድም ቀን ተናግሮ አያውቅም። ይህም ግሪንን ምናልባት በግድያ ውስጥ እጁ አለበት ሲል ባልደረባው ፋውለር እንዲጠረጥሩ አድርጎታል። በሌላ በኩል ወንድማማቾቹ የሰበሰቡትን መረጃ ለመለዋወጥ በአንድ ቦታ ላይ ተገናኝተዋል። አሁን ላይ የነሱ ትኩረት ሙሉ ለሙሉ ከእናታቸው ገዳይ ተነስቶ ጄሪን በመፈተሽ ላይ ሆኗል። በዚህ ቦታ ላይ ደግሞ የቪክተር ስዊት ሰራተኛ የሆነው ኤቨን የሚገኝ ሲሆን ወንድማቸው ጄሪን በድብቅ መጥቶ ለዚህ ሰው ገንዘብ ይሰጠዋል። እነ ቦቢም የወንድማቸውን መሄድ ጠብቀው ኤቨንን የምን ገንዘብ እንደሚቀበል ለመጠየቅ ሄደዋል። በተመሳሳይ ሰዓት ካውንስልማን ዳውግላስ ደግሞ በቪክተር ስዊት ፊት ለፊት ለወንድማማቾቹ ያለቃውን ስም አሳልፎ መስጠቱ ታውቆበታል። ይህ በእንዲህ እንዳለ ወንድማማቾቹም ሌሊቱን ጭምር ጄሪን መከታተላቸውን ቀጥለውበታል። በማግስቱ ጄሪ ሀገር ሰላም ብሎ ወንድማማቾቹን ለማግኘት የኤቭሊን ቤት ይመጣል። የዚህን ጊዜም ቦብ አንድም ቃል ሳይተነፍስ ወንድሙን መደብደብ የጀመረ ሲሆን ኢንሹራንስ ገንዘብ ለመውሰድና ዕዳህን ለመክፈል ስትል እናታችንን ገለሃታል ሲሉም ጄሪን እየወቀሱት ነበር። በተቃራኒው ግን ጄሪ እናታቸው ኤቭሊንን ለብዙ ጊዜ ሲያግዛት እንደነበርና ለዓመታትም በገንዘብ እየደጎማት እንደነበር ይናገራል። ብቻ ጄሪ ከመጋዘኑ ጋር ተያይዞ ከነዚህ ጋንግስተሮች ላይ ያለበትን ዕዳ ለመክፈል እየተሯሯጠ ነው እንጂ በኤቭሊን ሞት ላይ ምንም እጁ የለበትም። ጄሪም ይሄንን ለቦብ እያስረዳ በነበረ ሰዓት ጃክ ውጪ ላይ ከአንድ ሰው ጥቃት ተፈጸሙበታል። ወንድማማቾቹም የተኩሱን ድምጽ ሰምተው ያንን ሰው ወጥተው በሚገሉት ሰዓት ሌሎች ብዙ ሰዎች በመኪና በመምጣት ኃይለኛ የተኩስ ሩምታ በእነሱ ላይ ወርደውባቸዋል። የሁሉ በሚሆን ሰዓት ጃክ ወንድሙ ቦቢን መጥቶ እንዲታደገው ከውጪ ሆኖ ሲጮህ ነበር። በሚያሳዝን ሁኔታ ግን ማናቸውም ሊደርሱለት ሳይችል ቀርተው ጃክ በዚህ ቀውስ መሃል ሕይወቱ አልፏል። በቦታው ላይ መጥተው ግድያውን ከፈጸሙ ሰዎች መካከል አንደኛው በቦቢ ተይዟል። ቦቢም ከዚህ ነገር ጀርባ ያለው ማን እንደሆነ በሚጠይቅ ሰዓት ሰውየው ቪክተር ስዊት እንደሆነ አሳልፎ የነገረው ሲሆን ቦቢም ሰውየውን ወዲያውኑ ገሉታል። ብዙም ሳይቆይ ሪፖርት የደረሳቸው እነ ግሪን ወደ ቦታው ላይ መጥተዋል። ያው ተኩሶ የተከፈተባችሁ እናንተ ናችሁ፣ ህጉ ይሄንን ሊመለከት የሚችለው ራስን እንደመከላከል ስለሆነ ምንም አይነት ክስ አይከፈትባችሁም በማለት ድርጊታቸው ከራስ መከላከል ካቴጎሪ እንደሚመደብ ይነግራቸዋል። በሌላ በኩል ግሪን ፋውለርን ከዚህ በላይ መታገስ ስላልቻለ ከኤቭሊን ጋር ምን ሲያወራ እንደነበርና እስከዛሬም እሷን እንደሚያውቃት ለምን እንደደበቀው ይጠይቀዋል። ፋውለር ግን ምንም ምላሽ ለመስጠት ፈቃደኛ አይደለም። ግሪንም በዚህ ተናዶ ከመታው በኋላ በቅርብ ቀናት ውስጥ ለህግ እንደሚያቀርበው በመናገር ከቤቱ በሚወጣ ሰዓት ፋውለር ተከትሎ በጥይት ልቡን ይመታዋል። ይህ በእንዲህ እንዳለ ወንድማማቾቹ አሁን ላይ ጠላቶቻቸው ፋውለርና ቪክተር ስዊት መሆናቸውን አውቀዋል። በአሁኑ ሰዓት ደግሞ ጄሪ ለቪክተር ስዊት ያልከፈለው $400,000 በላይ ዕዳ ስላለበት ይህንን ዕዳ እንደሚከፍል ሰው በመምሰልና በመሄድ ያንን ሰው በእጃቸው ለማስገባት አቅደዋል። ጄሪም ለቪክተር ስዊት $400,000 ይዞ እንደሚመጣ የውሸት ንግርት ካስነገረው በኋላ ወደ ወንድሞቹ ጋር ተመልሶ መጥቷል። አሁን ላይ ሁሉም ነገር ዝግጁ ነው፣ በየፊናችን በታተን በማለትም ጠላቶቻቸውን ለመበቀል ተበትነዋል። ትዕይንቱ ሲቀየር ፋውለር አንድ ሕፃን ልጅ በሩን አንኳኩቶ ቸኮሌት ይሰጠዋል። ይህም የተደረገው ወደ ውስጥ ወንድማማቾቹ ሲገቡ እሱን ለማዘናጋት ሲሆን እቅዳቸውን በአሪፍ ሁኔታ ተሳክቶላቸው ፋውለርም በቀላሉ እጃቸው ማስገባት ችለዋል። ይህ በእንዲህ እንዳለ ጄሪም ለቪክተር ገንዘቡን እሰጣለሁ ባለበት ሰዓት የቪክተር ሰዎች ከቤቱ መጥተው ወስደውታል። ከዛም ማንም ሰው በማይኖርበት ቦታ ላይ ከቪክተር ስዊት ጋር የተገናኙ ሲሆን ቪክተርም ሻንጣውን በሚከፍት ሰዓት እውነተኛ ብር መሆኑን አረጋግጧል።
የቪክተር እቅድም ገንዘቡን ካገኘ በኋላ ጄሪን ለመግደል ነበር። ከዛም ሰዎቹን ግደሉት ቢላቸው ወይ ሽጉጡን ስጡኝ ቢላቸው ማናቸውም እሱን ለመታዘዝ ፈቃደኛ አይደሉም። እዚህ ውስጥ ያሉት አብዛኞቹ ጥቁር ናቸው። እናም ይሄ ሰው ጥቁር ወንድሞቻቸውን እየገደለ በየጊዜው እየጨረሳቸው ስለሆነ ከዚህ በኋላ ለሱ ለመታዘዝ ፈቃደኛ አይደሉም። ከምንም በላይ ደግሞ ከጄሪ ጋር በጣም የሚግባቡ ሰዎች ናቸው። ቪክተርም ሰዎቹን አስፈራርቶ መሳሪያ እንዲሰጡት ሲል የተለያየ ቃላቶችን ቢደረድርም ማናቸውም ግን ሐሳባቸውን ሊቀይሩ አልቻለም። በመጨረሻም ንዴቱ አናቱ ላይ በሚወጣ ሰዓት እኔም መግጠም የሚፈልግ ሰው ማን ነው? ኑ ግጠሙኝ በማለትም እንዲደባደቡት ይጠይቃቸዋል። አሁንም የሰዎቹ ምላሽ ዝም ነው። በዚህ መሃል ግን ያልተጠበቀ እንግዳ ወደ ቦታው ላይ ይመጣል። ይሄ እንግዳ ቦቢ መርሰር ነው። የቪክተርን የሚፋለመኝ ሰው የለም የሚለውን ጉራ ተራ እንደሆነ ለማሳየት እዚህ መጥቶ ከሱ ጋር መፋለም ጀምሯል። ከዛም ቪክተር አንድ የረባ ምት እንኳን እሱን መምታት ሳይችል በቦታው ላይ ደብድቦ የጨረሰው ሲሆን ለሰዎቹም አካሉን ወደዛ እንዲጥሉት ነግሯቸዋል። በስተመጨረሻም ወንድሞቹ ተይዘው ወደ ጣቢያ መጥተዋል። በቪክተር ስዊት ሞት ላይ እጃቸው አለበት ወይስ የለበትም የሚለው የፖሊሶች ጥያቄ ነበር። ወንድሞቹም የተገዳደሉበት ቦታ ምንም ካሜራ ምንም ማስረጃ የሌለበት ስለሆነ ምንም እንደማያውቁ ግግም ብለው ተናግረዋል። ፖሊሶችም ያቺ መስኪን ስትገደል ምንም መረጃ ማግኘት ሳይችሉ ቀርተው ችላ እንዳሉት የቪክተር ስዊትንም ነገር እንደዛው ችላ በማለት ወንድማማቾቹን በነፃ ለቀዋቸዋል። ዋናው እሱ ነው። ወንድማማቾቹ ያሳዳጊያቸው የምስኪኗን የኤቭሊን መርሰርን ገዳዮች በአሪፍ ሁኔታ መበቀል ችለዋል። በመጨረሻም መገናኘት ሲፈልጉና ያሳደገቻቸው ኤቭሊንን ማስታወስ ሲፈልጉ በዚህ ቤት እንደሚሰባሰቡ ተስማምተው በቤቱም ማደስ ጀምረዋል።